አሁን ብሩኬ መጥቶ ምን ሊፈጠር ነው የሚለው በጣም አሳሳቢ ጉዳይ ነው። እንግዲህ ያው ብሩኬ የሚናደድበት አንድና አንድ ሀሰን ነው። ከኔ ለምን እሱን አማከርሽ በሚለው አሁን ብሩኬ ጭቅጭቅ ያነሳል ማለት ነው። እና በጣም ከባድ ነገር ነው። እንግዲህ ዛሬ ቅመሟ ነቃ ነቃ ብላ ማለት ነው። በጣም ደግሞ አምሮባታል። እውነት ለመናገር ሀብና ናኒ የመከሯት ምክር በደንብ እንድትነቃቃ ነው ያደረጋት እውነት። እና ቅመሟ ዛሬ መታለች፣ ከእዩ ጋርም ተገናኝታለች። ደግሞ የኔ እናት ውይ እንደው እንዴት እንደምታሳዝን እኮ ቤተሰብ ልጅቷን ስታቅፋት። እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ ውዶቼ። ኧረ ተው ግን እናንተ ሰብስክራይብ የማታደርጉኝ ለምንድን ነው? የምሬን ነው። ቪዲዮን ታያላችሁ ግን ሰብስክራይብ አታደርጉኝም ለምን? የምር ቢያንስ ከአንድ ቪዲዮ 1000 ምናምን ይታያል። አሁን ያን ሁሉ ሰው እውነት ሰብስክራይብ አድርጉኝ ነው እኔን እና ሰብስክራይብ ለምን አታደርጉኝም የኔ ወዶች? እሺ ይሁን ሰብስክራይቡ ችግር የለውም ግን ላይክ እያደረጋችሁ ቪዲዮን ማለት ነው። ስለምታደርጉኝም አመሰግናለሁ። እና ቤተሰብ እንግዲህ ዛሬ ሀይሚ ያው ነገሮችን አስቤባቸዋለሁ፣ ብሩኬን አፈቅረዋለሁ፣ ስለዚህ የእሱን ነገር እኔ መውደድ አለብኝ በማለት የእዩን ልጅ ልትወስድ መታ ነበረ ማለት ነው። እና እኔ ግን ቤተሰቦች ሊገባኝ ያልቻለው ምክንያት ምንድን ነው መሰላችሁ? እዩ እንደዚህ የምትለመንበት ምክንያት ምንድን ነው እንዴ? ምንም እኮ መለመን እኮ አያስፈልግም ሲጀመርም ማለት ነው። እንዴ የምሬን ነው። አንደኛ ነገር ብሩኬ የሚያፈቅረው ሌላ ሴት ነው። የራሱን ህይወት የጀመረ ሰው ነው ብሩኬ። ስለዚህ ብሩኬ የሚከሰስበት ምንም አይነት ምክንያት የለም እኮ። እኔ ከብሩኬ ላይ ምን ብታይ ነው እች ሴትዮ ማለት ነው ለእኔ ይሆናል ብሩኬ ብላ ተማምና እንደዚህ ደረቷን ነፍታ ሽንጧን ለጥጣ የምታወራው ነገር ምንም አልገባኝም። የምሬን ነው የምላችሁ። ምክንያቱም እዚህ ጋር ሀይሚ ፍቅረኛው እንደሆነች በደንብ ታውቃለች። እንዴት ነው አንድ ሰው በቀላሉ የሚወደውን ፍቅረኛ ትቶ ወደ እኔ ይመጣል ማለት? ይሄ የጤናማ አይነት ነው? የጤናማ ሰው ወሬ ነው? አይደለም። ትክክል አይደለችም። እዩ አሟታል። እኔ ማለት ያው የብሩኬን የዋህነት ስለምታይ ነው። በነገራችን ላይ ልጁ ልቡ የዋህ ነው ምናምን የሚለውን በደንብ ስለምታውቀው ያው ፍቅረኛውም አልነበር ከዚህ በፊት በደንብ ታውቀዋለች። አያችሁ በደካማ ጎኑ ነው መግባት የፈለገችውና ማለት ነው። እንግዲህ ቅመሟም ያው አሪፍ ነው ይሄን ያክል ለፍቅር መስዋዕት መክፈሏ፣ ለምታፈቅረው ሰው ደስታ ስትል እሷም ማድረግ የሌለባትን ነገር አደርጋለሁ ማለቷ እውነት ለመናገር በጣም ሊያስደንቃት ነው የሚገባ በእውነቱ ማለት ነው። ነገር ግን ቤተሰቦቼ ሀቅ እንናገር ከተባለ ስህተት ነው። ሀይሚ ገና አንድ ፍሬ ልጅ ነች። ለምንድን ነው በዚህ ያክል ዋጋ የምትከፍለው? ሲቀጥል ዋጋ መክፈል እኮ ቀላል ነው እንኳን አይደለም እንደዚህ ለሚያፈቅራት ወንድ ማለት ነው። ብሩኬ በጣም አፍቃሪ ሰው ነው። በዚህ አጋጣሚ ስህተት ሰራ ተብሎ በጭራሽ መጥፎ ሰው ሊባል አይችልም። ምክንያቱም ስህተት ከሆነ ማናችንም ሰዎች የምንሳሳተው ስህተት ነው። ብሩኬ የተፈጠረበት ነገር ማንም ወንድ አልተፈጠረበትም ማለት አይደለም። የምሬን ነው። እንደውም እኮ አንዳንድ ወንዶች ደብቀው ወልደው ራሱ ትልቅ እስከሚሆን እያወቁ ሚስታቸውን ደብቀው የሚኖሩ ሰዎች አሉ። ስለዚህ የብሩኬ ደግሞ እንደ ማንኛውም ሰው ነው ጥፋት ያጠፋ። ከምሬ ነው የምላችሁና ይሄን ጥፋት ስላጠፋ ግን ብሩኬ ባለጌ ነው፣ ብሩኬ መጥፎ ነው በጭራሽ አይባልም። የእሱን ባህሪ 2 ዓመት ሙሉ በደንብ አይተነዋል። ለሀይሚ ራሱ ያለውን ፍቅርም አይተነዋል በሚገባ እና ምን ልላችሁ ነው ለእንደዚህ አይነት ሰው ዋጋ ቢከፈልለት ኖርማል ነው። ምክንያቱም እሱ በተቃራኒው ዋጋ ስለሚከፍልልን ማለት ነው። ግን ደግሞ ከዚህ ጋር አሁን ሀይሚዬ ስህተት ነው ያልኩበት ምክንያት እዩ እናቷ ናት ማለት እናት አላት እች ልጅ። ህጉም ቢሆን አይፈቅድም እውነቱን ለመናገር እናት እያለች ሌላ ሰው ያሳድግ ልጅ አይባልም። ገና እስከ 5 ዓመት ድረስ የምታድገው ከእናቷ ነው። ልጅቷ ከእናቷ ነው ማደግ ያለባት 5 ዓመት እስከሚሞላ ድረስ ማለት ነው። ከዛ በኋላ ግን ይፈረድለታል። ህግ ለሱ ከፈረደለት ይወስዳታል አለቀ እንጂ በዚህ ሰዓት ላይ በዚህ ህፃንነቷ ከእናት ትለይ አትባልም ሲጀመርም። ሲቀጥልም ደግሞ እናት እያለች ሀይሚ ምን እዳለብሽ? የምትፈልገውን ነገር አድርጋችሁ ልጇን በየጊዜው እየሄደ ማየት እንጂ ማለት ነው። ስለዚህ ሀይሚዬ በዚህን ያክል ዋጋ መክፈል የለብሽም። ለአንቺ እዝነት የሌላት ሴት ነች በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ በዚህን ያክል እኮ መለማመጥም መለመንም እኮ አያስፈልግም። እሷ ማን ስለሆነች ነው? እዚህ ጋር እኮ አንቺ የሰውን ህይወት አልቀማሽም ሀይሚዬ። ይሄን ልትረጅና ሊገባሽ ይገባል። በመጀመሪያ ደረጃ ማወቅ ያለብሽ አንቺ የማንንም ህይወት ነክተሽ አይደለም። እንደውም እኮ እንደ ህጉ እንሂድ ከተባለ ማለት ነው
ከህይወታችሁ መታ የገባችሁ እዩ ነች። ምክንያቱም ይሄ ልጅ ከአንቺ ጋር እያለ ነው እንግዲህ እንዴት አርጋ እንዳስተኛችሁ ነው የራሱ እኮ ግራ ይገባኛል። ይሄ ልጅ የምሬን ነው የምላችሁ። ማለት እንዴት ምን ብታደርግ ነው በዚህ ያክል አብሮ ሊተኛ የቻለው? እና ከሆነም ደግሞ እንግዲህ ያው ግማሹ ሰው ምንድነው የሱ ልጅ አይደለችም ጭራሽ በቃ በጭራሽ የሱ ልጅ አይደለችም እያለ እየተከራከረ ነው። እኔ አሁን እውነታውን ማወቅ ነው የፈለኩት እኮ የትኛው ነው እውነታው? እኔ ግን እውነት ነው የሚመስለኝ ቤተሰቦቼ። ማለት ይሄ የተደረገውን ነገር በሙሉ እውነት ነው። ነገር ግን ያው እንደ ስህተት ነው ማለፍ ያለብን ብዬ አስባለሁ። እና ምንድነው ማለት የፈለኩት ይሄን ያክል ከሀይሚና ከብሩኬ ላይ ብዙ ነገሮችን ታያለች። ጓደኛሞች አይመስሉም፣ ሁሌም ካፕል ናቸው የሚመስሉት ሀይሚና ብሩኬ። ያን ሁሉ እያየች ማለት ነው እንዴት ነው በተናደደበት ሰዓት ከሀይሚ ጋር ተበሳጭቶ ከሷ ቢሄድ የሆነ ነገር አድርጋ እንዴት እንደዚህ ልታረግ ትችላለች በሚለው እንደውም ፍርዱ ከሷ ላይ ነው ሊጸና የሚችለው ማለት ነው። እና ሀይሚ አሁንም ቢሆን ፍንክች እንዳትላት እኔ ነገርሻለሁ። ፍንክች እች ሴትዮ ፈጣጣ ሰው ነው የሚያስፈልጋት። ሰው ሀይሚ ልክ እንደሷ ፈጣጣ ነው መሆን ያለብሽ። እንደዚህ ታሳዝናለች፣ እንደዛ ታሳዝናለች የሚባል ነገር የለም። ልጅቷ ብሩኬ በደንብ አድርጎ ያሳድጋታል፣ ፍቅሩን እየሰጠ ያሳድጋታል። ከዛ በኋላ ህይወታችሁን መምራት ነው ያለባችሁ ማለት ነው። እና አንድ ያነሳችሁ ሀሳብ ምንድን ነው? እውነቷን ነው ሀይሚ። ልጁን ብሩኬን ለአንቺ ነው የምትፈልጊው ወይስ ለልጅቷ አለቻት። ሀይሚዬ ከገባሽ ብሩኬን የምትፈልገው እዩ እንጂ ለልጇ ብላ አይደለም። ግን በልጇ ሰበብ ነው የምታረገው። ይሄን ነው ማወቅ ያለብሽ። አንድ ነገር ከአንቺ ላይ የጭንቅላት ጨዋታ እየተጫወተች ያለችው በዚህ ነው መገመት ያለብሽ። በጭራሽ ለልጇ አዝናለት አይደለም፣ አስባላት አይደለም። ብሩኬን ስለምትወደውና ስለምታፈቅረው ብቻ ነው ለልጄ የምትለው። ውሸታም ነሽ እዩ ማለት ነው። ሲቀጥል ደግሞ ልጁን እንዳይወስን የምታረዩ የምትያት አንቺ ነሽ እኮ። ልጁን እየመጣሽ የረበሽው ምን ትመስላለች? እቺ ደግሞ የሞቀ ህይወት አላቸው እነዚህ ሰዎች። በቃ ፍቅር ውስጥ ናቸው። ለመጋባት ምንም አልቀራቸውም። አንቺ ነሽ እየመጣሽ የበጠበጥሻቸው እንጂ ሀይሚ እንዳይወስን ታረጊዋለሽ ብለሽ ደግሞ ከሀይሚ ላይ አፍሽን ትከፍቻለሽ እንደዩ። ሄደሽ ነበር አይደለ? ትተሹ ነበር አይደለ? አንቺ በምትያት ነው እንደ ሴት ተረድታሽ እኮ ነው። እኔና ሳታፈቅሮ ቀርታ እኮ አይደለም። ምን አስበሽ ነው? ሲቀጥል በ30 ቪዲዮ እየተናገረ ነው ብሩኬ ሀይሚን እንደሚያፈቅር አንቺን እንደማይፈልግሽ እየተናገረ ነው። የሰው ልጅ አልፈልገውም እየተባለ እየተነገረ ደግሞ አብሬ እኖራለሁ ማለት ይሄ ሌላ ታሪክ ነው። ምን አስበሽ እንደሆነ አላቅም እዩ ማለት ነው። ወይ እልክ ይዞሽ ከእሷ ጋር ላይ አይተሽው ከዛ በኋላ አንቺም ደግሞ አልፈልግም ልትዩ ነው ሀሳብሽ። ሀይሚ የሆነ መሸሸት ስታመጣ አንቺ ምንድን ነው የመሰለሽ? ፍራቻ ነው የመሰለሽ አይደለ? ፈርታኝ ነው በቃ ትወጣለች ብለሽ አስበሽ ነበር። እንዳታስቢው፣ እንደዛ የሚባል ነገር የለም። ይሉንታ ይዟት፣ የሰው ስብዕና ይዟት ህፃኗን ስታያት አሳዝናት ነው ሀይሚ ማለት ነው እንጂ እንደ ማንኛውም ሰው እኮ ሽንጧን ገተራ ተከራከርሻለች። ገባሽ አይደለ? አንቺ ብቻ ተከራካሪ፣ አንቺ ብቻ እውነተኛ። ማን ያደረገሽ እዩ? ሀይሚም ከዚህ ጋር ትልቅ እውነት አላት። አይገርምሽም? የገነባችሁ ህይወት 2 ዓመት ሙሉ የገነባችሁ ህይወት ነው። ይሄ ቀላል አይደለም እናቴ። ስለዚህ ሁላችሁም ቢሆን መለመን አያስፈልግም። በቃ የሚደረገውን ነገር ልጅቷን ከሰጠቻችሁ በፍቃደኝነት ትስጣችሁ፣ ካልሰጠቻችሁ ደግሞ ማለት ነው የሚያስፈልገውን ነገር ለልጅቷ ታደርጋላችሁ። አለቀ። ከእናንተ ጋር ካለማስደረስ ነው። ምንም እንደዚህ የሚባል ነገር የለም። አሁን ብሩኬ እንግዲህ ምን እንደሚያወራ አናውቅም። ማለት ያው መጥቷል፣ እንደመጣ ነው ያለቀው። እንግዲህ ነገ ባንዳቸው ይለቀቃል። ነገር ግን ምንም መጨቃጨቅ መጣላትም አያስፈልግም። የምሬን ነገራችሁን በሰላም ፈታችሁ ወደ ቤታችሁ። አሁን ብሩኬ አዲስ አበባ ብሄድ አዲስ አበባም ተከትላኝ ትመጣለች እያለ ነበረ በትናንትናው ቪዲዮ የሰማሁት ማለት ነው። አዲስ አበባ እንዳትመጣ የሚያደርጋት ያንተ ውሳኔ ነው ብሩኬ። የትም ቦታ እንዳደርስ ማድረግ ትችላለህ። በቃ እንቅጩን ተናግረ ማለት ነው። የምሬን ነው። የትም ቦታ የትም እዛው ቡታጅራ ሆናችሁ ራሱ ከእናንተ ጋር ያለማስደረስ መብት አላችሁ። በዚህ አጋጣሚ ማለት ነው የእናንተ ፊት ስለምታይ ነው አልኳችሁን። ኦልሬዲ ተናግሬ ያለውኝ። ለማንኛውም ቅመምዬ ግን ሀሳብሽን ሳላደንቅ አላልፍም። የኔ የዋህ ግን አንድ ፍሬ ልጅና የሰው ልጅ ላሳድግ ስትል ግን አታሳዝንም? እኔም በየና መጣችሁ። የምሬን ነው የምላችሁ። ማለት እንዴት ብሩኬን ብትወደው ነው ያልኳት።